እግዚአብሔር ያጽድቅላችሁ። ይሄ እሰየው የሚባል ነገር አይደለም። መወገዝ እንደ አንድ ሴት እናት እኔ በራሴ ያጠፋሁትን ስተት ልጄ እንድትደግመው አልፈልግም። ደገመችው። የጎረቤት ልጅ እንዲደግመው አልፈልግም። ደገሙት። ሶሻል ሚዲያ ላይ ትላንትና ስትል የነበረች ደግሞ ቻይት ነኝ ስትል ደገመችው። ገና ሳታድግ ማለት ነው። ጥሩ አይደለም እኮ ነው የምላችሁ ያላችሁት። ጥሩ አይደለም። ነገሽ እንዘን ነጭ ምን አባቱ ደግሞ ስለብድ ይለጥፍልኛል። ወሲብህ ይጥፋና አፈር ብላ አፈር ያስበላ። እሺ እንዘን ነገ 5 ዓመት እኮ ነገ እኮ ናት። ከዛ እንዲገርሽ ትመጫለሽ። ቀጥቅጦኝ ገላምጦኝ ስወልድ ወፈርሽ ብሎኝ ያ እንደዛ ሞትልሻለሁ። ይሄንኑ ነው እንግዲህ የምንሰማው። ያ ቀድመን እየነገርናችሁ ነው። ተው ስለ መድኃኒዓለም ልጆች፣ አራው ተው። እኔ ደስ የሚለኝ እናንተ አምሮባችሁ አድጋችሁ በሜንታል በፊዚካል በኢኮኖሚ ጠንካራ ሆናችሁ በቃ ስትወልዱ በቃ እግዚአብሔር ቢያደርግልን እንደዛ። እናንተ ደነዞች የአላህ ያረቢ ገና ስትቀምሱትን ያንን ነገር ኢንጆይ አርጉት። አሁን ይኸውላችሁ ሳምሪዬ በቃ እንደ ሳምሪ ይሆናሉ ብለሽ ነው እርግጠኛ ነኝ። ምክንያቱም ስትጠይቁ ሰምቻለሁ ሁለታችሁ ማለት ነው። አንተ ሙጃም እሷ እንዴት ነው ዩቲዩብ የሚሰራው? ድሮ በሉበት እነዚህ ሸቀሉበት። የኔ ቤቶቹ ሸቀሉበት። ሁለቱ ሸቀሉበት፣ ኢንጆይ ያደርጉበት፣ ተጠቀሙበት። አሁን የእናንተ ምንም ይሰራል እኮ እኔ በሰራሁት እኮ ነው እነሱ የሰሩት የበሉት። እኔ እግዚአብሔር ምስክሬን ነው። አንዳንድ ጊዜ ይሄው አሁን አጅሪዋ ድሮ ሳትጨፍር ድሮ ቅንድብ የለም። ይወት አሁን ሳምሪን ይወት እኔ ነበር ቅንድብ መተከል የነበረብኝ። አጅሪዋን እንዲለጥ ብላ አሁን ሄዳ ኢትዮጵያ ያ ቺርስ እኔስ ፊሎ ነይ ቺርስ ነይ ወይ ለምን ይሁን ሆናል መቼስ ኮላባል አይዋጥ ሆኗል። ባይሆን እናንተ ባታረጉት ነው ያው አታርጉ። መጀመሪያ ችርስ በሉ የሚያምረው ምንም የሚለው እኔ ለእናንተ እግዚአብሔርን ማማት አይደለም ወይ እንትን አለ ትምህርት እንዲሆናችሁ ለእናንተ ትምህርት። እኔ ድሮ ምንድን ነው ያልኩት ሳምሪ አልኳት ነው ኢንጆይ እኔ ኢንጆይ አርጊ ትምህርትሽን ተማሪ ያ ጎ ኤኒዌር ይከፈልልሽ። አሜሪካን ብትፈልጊ ተማሪ፣ ካነሰም ከባንክ ተበድረን እንከፍላለን። ኢንጆይ ስንላት ኢንጆይ አለች። እሺ እኔ ባልኖርስ ምንድን ነው የሚሆነው? ሌላም እናት እንደኔ እንዳትሆን፣ ሌላም እናት እንደኔ እንድትሆን አልፈልግም። እኔ ትምህርት ልሁን ነው የምለው። እኔም ልጄም ትምህርት ልሆናችሁ ተማሩ፣ ትምህርታችሁን ጨርሱ። ከዛ በኋላ ስራችሁን ስሩና እንደፈለጋችሁ ከፈለጋችሁ 15 ውለዱ። ምክንያቱም ተነስቼ ልማር አትሉም፣ ባላችሁን አትበጠብጡም። የዚህ ቤት ጸብ እኮ ትምህርት እኮ ነው። የዚህ ቤት ጸብ እኮ ትምህርት እኮ ነው። የዚህ ቤት ጸብ እኮ ገንዘብ ስሪ፣ ሂጂ ስሪ። ኖ እኔ መማር አለብኝ። ኖ እንደ ስክላቨር መስራት አልፈልግም። ልጅሞ ልጄ ይሄ ነው እንግዲህ ጸባቸው። ሌላ እኮ ጸብ እኮ የለውም። ይሄ ጸብ ነው ነገሩን አበላሽቶ ብትንትኑን ያወጣው የቤቱ እንጂ እኮ ሁለቱም ቀድሞ ቢማሩ ኖሮ ትምህርታቸውን ጨርሰው ስራቸውን ቢሰሩ ኖሮ የሆነ ነገር ሴቭ ቢያደርጉ ኖሮ ዛሬ ሁለቱም ኦኬ። አሁን እኔ 2 ዓመት እረፍት ወስዳለሁ፣ ልጆቹ 3 ዓመት እስከሚሞላቸው ድረስ አንተ ስራ ደስ የሚል ኑሮ ነበረ። ምክንያቱም ፍቅሩ እንዳለ ነው። ፍቅርን የሚበጠብጠው ገንዘብ፣ ኢኮኖሚ ምናምን እኮ ነው የሚበጠብጠው። ሰላም የሚያሳጣው እሱ ነው። እኔ ወጥቼ ለስራ፣ አንቺ ወጥተሽ ስሪ። እኔ መላክ አለብኝ፣ አንተ መላክ አለብኝ። እኔ ማደግ ነው የምፈልገው፣ አንተ ከየት ማደግ? ዝም ብሎ ማደግ አለ እንዴ? ትዕግስት ያስፈልጋል። አሁን ሁለቱም ብን ብለው
እሱም አረቄውን እሷም ይሄው በዱር ያልጠጡትን ቺርስ ይባባላሉ። ሳምሪና ሰውየው አያችሁ። እሷም ከጓደኞቿ ጋር በቀደም መቼ ለታ ይዛ ቺርስ ቺርስ። ድሮ ነበር ቀምቅሚ ያልኳት ይችላል። ድሮ ቀምቅሚ አንቺ ልጅ ድሮ ቀምቅሚ በ19 በ20 በ21 በሚቀመቀምበት ሰዓት ቀምቅሚ አልኩኝ። ቀምቅሚ፣ ሩጪ፣ ጨፍሪ፣ ምናምን ተማሪ፣ ሁሉንም አድርጊ በዛ ሰዓት የለም። አሁንም ተቀምቅም እስካለው ድረስ አይደለም መቀምቀም። ለምን እኔ ተራራ ላይ አትወጣም? ምክንያቱም አለው ግን የሌለስ የራሱ ህይወት። እኔ አሁን እግዚአብሔር ይመስገን እግዚአብሔር ሲያመቻች እኔን ቀድሞ ጡረታ አወጣኝ። እንደ ሌሎቹ መንግስት የሚያስቸግረኝ ቢሆን ኖሮ፣ እንደ ሌሎቹ መስራት ቢኖርብኝ ነው፣ እንደ ሌሎቹ የሚያሳስብ ነገር ቢኖረኝ ኖሮ ምን ነበር የሚኮነው? እንደ ሌሎቹ የመንግስት ተጦሪ የማንም ብር ሰብሳቢ በሆን ኖሮስ ምን ነበር የሚኮነው? ወዳሲያን በልጇ ቁጭ ልጆቿን ታሳድግ ነው። What about you? ማዘር መጥተው ከዛ ሊያሳድጉ ነው። something reason እርግጠኛ ነኝ ይሄ በሶሻል ሚዲያ የተጀመረ ነገር አንድ መጨረሻው መከራ ይበዛል። አይን ይበዛባቸው። ሰው ደግሞ አብሮ ሲኖር ጸባዩ የሚወጣው ይዛኔ ነው። የእናንተ እኮ አሁን ችግሩ ምንድነው? አብራችሁ ሳትኖሩ ልጅ ፈጠራችሁ። አሁን የባልየው የሚስትየው ያይጤና ያሞራው ልበላቸው፣ ያይጤና ያሞራው ነገር አብረው ሲኖሩ ምንድነው ባህሪያቸው? ምናልባት አሞራው የሚናደድ ሰው ነው፣ ታጋሽ አይደለም፣ ጥሩ ሰራተኛ ነው። አይጤ ትሊሆን ምክንያቱም አሁን የሚል ነገር ሊመጣ የዛሬ ዋ ይላል አሞራው። እንደዚህ ብለው ዋ ሊል ነው። ከዛስ እናት ልታለቅስ ነው። ከአሜሪካን አውሮፓ ልጁ የት ነው ደግሞ? እኮ ችግር እኮ ነው። የት ነው የሚወለደው? ነው ልጅ እግዚአብሔር እንትን ብሎ ማለት ነው። ስትጣሉስ ከአሜሪካን ጋር ልትካሰሱ ነው። እኛስ እዚህ ስለሆነ ጨርሰናል። እዚቹ ለዚቹ እንዴት ነው ነገሩ? እንዴት ነው የሚሆነው? ቤተሰብስ ምንድን ነው? መርቋል? ድሯቸዋል? ወይስ እንደዚሁ እየተናጫችሁ ከእናታችሁ ጋር የእናት ልፋት ደግሞ መልሶ አድርጎ እጇ ላይ ጣል? እኔ ምፈራ ይሄ ነው። እኔ በግል አናግረኛል። አንተ ሰውዬ ተጋቡ፣ ቀለበት አርጉ፣ ግን እንዳትወልዱ ነው ያልኩት። መድኃኒዓለም እንዳትወልዱ አልኩት። ስናወራ ግን አሞራው እንዳትወልዱ አልኩት። ልጅ ጠብቁ ስለረረረ አለ። ጨረሽ ሲያረጉ ነጮች ሲያረጉ አይታችኋል። እኔማ ሲያስጠላኝ፣ እኔማ ሲቀፈኝ ጋንጀራባ ነው ደግሞ ብቻቸውን። እናንተ ወይ አንድ እንኳን ጓደኛ የላቸው አጠገባቸው አንድ ሰው እንኳን የለም። እዛ ከባህር ጋር ሆነው ይውላ ብቸኝነት። ከዛ እኔም ደግሞ ትሰድቡኛላችሁ እናንተ ሙጃም ምድረማ ሀይብ እሰይ የምትሉት አሮጌቶቹ ናቸው። በነገራችን ላይ እሰይ ልጅ የእግዚአብሔር ስጦታ ነው። ማን የእግዚአብሔር ስጦታ? እኛ እኮ በሙሉ የእግዚአብሔር ስጦታዎች ነው። እግዚአብሔር ስለፈቀደ እኮ ነው ያኖረው። ምድረ ቆረቆንዳ የልጅ ችግር ያለበት በሙሉ መሀን የሆነ መውለድ የማይችል እኮ ነው። እሰይ ኖ ችግሩ እሱ አይደለም። ምን ላይ ናቸው ሁለቱ? አይችናት አይ አባት እነዛ የኢትዮጵያኖች እንኳን ግድ የላቸው። ኢትዮጵያ ያለ እናትና አባት ብቻ ዋናው ብሩ ይላክላቸው። አሁን ልጁ ቤተሰብ ይረዳል አይደል? ከተወለደ በኋላስ ምን ነው የሚሆነው? ባሩም ኢንተረሰትሽ ብዙ ቡልሽት ባሩም ከይዘጨነዛ ሄጅጮኮቴ ሃአራው ሄጅጪ የእያንዳንዳቸው የኢትዮጵያን ወጣቶች ችግር የኔ ችግር ነው።
አንቺን ታያለች ነገር ደግሞ ሌላው አየህ አይደለ አሞራውና አይጤ ተጋብታ እኛ ሳምሬን አይተው እኮ ነው እነዚህ የኔ ቤቷ እኮ ናት ዋና መሪ ተዋንያን እኮ ወይዘሮ ሳምራዊት ሙሉጌታ ትባላለች። የኛ ቤቷ ናት መሪ ተዋንያን እና እሳቸው ባልየው መሪ ተዋንያን ያ የኛ ቤቷ ናት። ቀጣይ ተዋንያኖች ደግሞ ብዙ ናቸው። ስድብ ባረጉኝ የሆነ እንትን ላይ ሄጄ ማለት ነው ምንድነው ይሄ ነብሮ የለጠፈበት ላይ ሄጄ የኔን ለጥፈው እኔ አትለጥፉኝ ከምታሰድቡኝ ለጥፈው አንቺ ቆረቆና አሮጊት አንቺ ምን ለማንኛውም እኔ ቆረቆና አሮጊት ነኝ። ኦኬ ወጣቶች እዛች ደጃፍ ላይ ዝር እንዳትሉ የነዚህ ሰዎችን ቪዲዮ ይመጥና አሁን ዩቲዩብ ላይ ሊያመጡት ነው። ምንም ተፈልጎ እየተወለደ ነገር ፈልጎ አይደለም። just መኒ ሜክ ልታረጉ ነው። ልክ እንደዚህ ቤቶች መኒ ሜክ፣ ወረቀት ሜክ፣ ፔፐር ሜክ፣ መኒ ሜክ ነው። ዩቲዩብ ላይ የመጡ ነገር ክርስትና፣ ልደት፣ ከዛ በኋላ ምንድነው ውልደት፣ እርግዝና፣ እግር ከ4 ዓመት በኋላ የታባሽ ምን አባሽ ተስማምታችሁ ደግሞ ትመጡልናላችሁ። ከዛ የኔ እናት የፈረደባት ማለት ይሄም እንደ እናንተ እንደውም 2 ዓመት ከቆየ እንደውም ጥሩ ነው። ከቆየ ጥሩ ነው። እናንተ በእርግጠኝነት 2 ዓመት after 2 years I will see you yeah እሱ ከዛ ደዚ እና ሳምሪ ጓደኛ ትሆናላችሁ።